አደይ አባቷን ለማምለጥ ሩጫ የጀመረች ቢሆንም ይህ ጥረቷ ሳይሳካላት ቀርቶ በአባቷ እጅ ገብታ እሳቸው ለጌታ ልጅ መዳር እንደሚፈልጉና ይህ ፍላጎታቸውን በወቅቱ ማሳካት ባለመቻላቸው ቁጣቸውንና ውርጅብኛቸውን እያወረዱባት ይገኛሉ። አደይም እንግዲህ በዛ ስቃይ ውስጥ ሳለች አለልኝ የተባለው ግለሰብ አደይ በዛው በታሰረችበት እስካሁን ሲመኛት እንደነበርና አሁን ጥሩ አጋጣሚ ስለተፈጠረለት ያስገድዶ መድፈር ሙከራ ሲያደርግባት ቪዲዮ ማለቂያ ላይ ተመልክተናል። አደይ ለገንዘብ ብዬ የማልፈልገው ህይወት እንድገባ ለምን ታስገድደኛለህ አባቴ እያለች አባቷን ለማሳመን ብትሞክርም አባት ግን መስሚያ ጥጥ ነው ያሉ ይመስላሉ። እናቱን በልጃቸው መታገት እየጸለዩና እየተጨናነቁ ይገኛሉ። እነ ዴቭ አደይን ፍለጋ ወደ ገጠር የዘመቱ ቢሆንም ቤት ሲደርሱ ግን አደይ በአባቷ እጅ ገብታ ነበር እየጠበቋት። በአደይ መታገትም የተጨናነቁ ቤተሰቦች በተለይ ሮማን እህትሽን ፈጥነሽ ካለሽበት ልታወጫትና ልትደርሽላት ይገባል፣ ህይወቷ መሰናክል ውስጥ መግባት የለበትም እያለች በእንባ እየታጠበች ስትናገርም ተመልክተናታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ ያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 61ን የምንመለከት ይሆናል። አደይ እንግዲህ አባቷን ሽሽት እየተሯሯጠችና በዛፍ ስር እየተሽለከለከች ለማምለጥ ብትሞክርም እሷ ግን ጥረቷ አልተሳካላትም። አባት የራሳቸውን ፍላጎት ለማሳካት እንጂ ስለ አደይ መብትና ግዴታ የተረዱ አይመስሉም። አደይ ግን እዛ የመኖር ፍላጎት እንደሌላትና በገንዘብ ብላ ህይወቷን ማበላሸት እንደሌለባት እየነገረቻቸው ቢሆንም አባት ግን መስሚያ ጥጥ ነው ያሉ ይመስላሉ። አደይም ፍለጋ ጉዞ የጀመሩት እነ ዴቭም መንገድ ላይ ሊዱ እየተዝለፈለፈችባቸውና እንደ ደከማት በየመንገዱ እየቆመችና እየተቀመጠች አስቸግራቸዋለች። ታዲያ ያልደከመው የለም ትጓዥ እንደው ተጓዥ በማለት የጀመሩትን ጉዞ መቀጠል እንዳለባቸው እየነገራት ነበረ። ቀበጧ ሊዲያ ግን የማታውቀውን ጋራና ሸንተረር መውረድና መውጣት ከምንም በላይ ያስጨንቋታል። ታዲያ ቀበጧ ስትቅበጠበጥም እዚህ ጋር ቆንጆ ቆንጆ እየተራቡ ጅቦች አሉ በማለትም ያስፈራሯታል። በዚህ የተደናገጠችው ሊዲያም በየመንገዱ መቆሟን ትታ መንገዷን ትቀጥላለች። ፍቅርና ቤዛም ቤት ውስጥ ጭቅጭቃቸውን ቀጥለዋል። አንቺ ተራ የቤት ሰራተኛ ነሽ በማለት ቤዛን እያቃጠለቻት ነበረ። በንግግሯ የተናደደችው ቤዛም ፍቅርን በጥፊ ደረገመቻት። ጩኸታቸውን ሰምታ የተከሰተችው እናትም ምን እንደሆኑ ስትጠይቅ እማዬ ሰራተኛ ብለን የቀጠርናት ሴት ኃይለኛ የሆነ ጋኔል አለባት፣ ከቤታችን ካላስወጣናት በእንቅልፍ ልባችን እየመጣች ትጨርሰናለች በማለትም ለእናት ትነግራታለች። እማዬ የነገርኩሽን ካልሰማሽና ቤዛን ከቤታችን ካላስወጣሻት እኔ ወደ አባቴ ቤት ሄዳለሁ በማለት መረር ያለ ንግግር እንግዲህ ለእናት ትናገራለች። እናትም የልጅ ነገር ሆነባትና ግዴታ ቤዛን ማባረር ስለነበረባት ቤዛን ውጭ በማለት ታስወጣታለች። ቤዛም ሻንጣዋን ጠቅላ ከነ ኤላ ጋራ ኑሮዬን ጀምራለሁ በማለት እንግዲህ ወደ እነሱ ነበር የሄደችው። ከዛም ስትሄድ ለምለም በጥሩ ፊት አልነበር የተቀበለቻት። ምን ልታደርጊ ነው ሻንጣሽን ጠቅለሽ የመጣሽው? ምን አይነት ደፋር ነሽ? ምንስ አስበሽ ነው በማለት እንግዲህ ለምለም ገጥማታለች። እናትም አባት ከአደይ ስለደረሱባትና እያንገላቱ ስለወሰዷት ወይኔ ልጄ የት ነው የሚያደርሳት? እንዴት አድርጓት ይሆን እያሉ ወገባቸውን ታጥቀው ማልቀሳቸውን ተያይዘውታል። አሸናፊም እናትን እንዲታገሱ አሁን ካሉበት ስሜታቸው እንዲረጋጉ ለማድረግ እየሞከረ ነበረ። እንግዲህ እናት ወገባቸውን ታጥቀው እያለቀሱ ባሉበት ሰዓት ነበረ እነ ሊዱ ተሰብስበው ወደ ቤት የተከሰቱት። እናንተ ልጆች ግን ምን ልታደርጉ መጣችሁ? በማለትም ጠይቀዋቸው ነበረ። ተበጧና እንደ ልቡ የሆነችው ሊዲያ ግን አደይ ሞተች እንዴ በማለት ተናግራለች። እናትም ልጄን ገደለብኝ በማለት በልቅሷቸው ይቀጥላሉ። ብርሃኔም እንዴት መጣችሁ በማለት እየጠየቀች ነበረ። ታዲያ አደይን ፈልገው እንደመጡና ማግኘት እንደሚፈልጉ ቢናገሩም ደመቀም በቃ አደይ ከሌለችማ እንመለስ በማለት ለመመለስ ሲያስቡ አይ አንተ ከመጣህማ ዴቭና ደመቀ ንጉስ ሆነው አደይን ፍለጋ ይገባሉ ማለት ነው። ሊዱ ከእናታቸው ጋራ እንድትቆይ ያደርጋሉ። ሊዲያም በባህሪዋ ቀበጥ ናትና ከብርሃኔ ጋራ መስማማት አልቻሉም። የአደይ እናትም ሊዲያ ሱሪዋን ቀይራ ቀሚስ መልበስ እንዳለባት ብትነግራትም ሊዱ ግን በዚህ ነገር መስማማት አልቻለችም። አይ ይህ አለባበስን የተመቸኝ ቀሚስ አልለብስም በማለት የለበሰችውን ሱሪ አውልቃ ቀሚስ መልበስ እንደማትፈልግም ትናገራለች።
አደይ እጆቿና እግሮቿ በገመድ ታስረዋል። አቶ አለልኝና ጫኔ ወደ ቤት በመምጣት የጌታው ልጅ በስነ ስርዓት በወግ በማድረግ ሊድሩሽ ቢሉ አንቺ ግን አሻፈረኝ ያልሽበት ምክንያት ምንድን ነው? ወይስ ከከተማ አፍቅረሻል ማለት ነው? እያሉ በጥያቄም ሲያጣድፏት ነበር። አደይ ግን ምንም አይነት ምላሽ እየሰጠቻቸው አልነበረም። ታዲያ አቶ አለልኝና ጫኔ በአደይ ውበት ሲደመሙና ሲደነቁ ነበር። ታዲያ በዚህ ሁኔታ እያሉ እንግዲህ አባት ይመጣሉ። አለልኝና ጫኔም ወደ ውጭ ሲወጡ አንቺ ከንቱ፣ እኔ በወግ በማድረግ ልድርሽ ስል አንቺ ግን ይህንን አሻፈረኝ በማለት ለምንድን ነው የሸፈትሽው እያሉ እየተናገሯት ነው። አደይም ለገንዘብ ብላ እንደዛ አይነት ህይወት መመስረት እንደማትፈልግ ትናገራለች። ደግሞ ብለሽ ብለሽ መልስ ትመልሽልኛለሽ በማለት እሳቸውን በቁጣና በንዴት ሲናገሯት ነበር። አደይም በእንባ እየታጠበች አግብቶ የፈታ ባል እንደማትፈልግ ብትናገርም የጌታ ልጅ እኮ ነው፣ ለምንድን ነው እሺ የማትየው በማለት የእርሳቸውን ፍቃድ መቀበል እንዳለባት እየተናገሩና በጥፊ እየመቷትም ይገኛሉ። አባዬ ግን ነገ ትዳር ይዤ ፈትቼ እንድንከራተት ነው ወይ የምትፈልገው በማለት ጥያቄዋን ብታስከትልም ቢፈታሽስ ምን ችግር አለው? ልጅሽ ንብረትሽ ይሆናል በማለትም አላስፈላጊ ቃላት ሲናገሯት ነበር። እንግዲህ አባት ፍላጎታቸውን አደይ ላይ እየጫኑ ይገኛሉ። እንግዲህ የእሳቸው ፍላጎት የጌታ ልጅ ስለሆነ ሀብት ንብረቱን ትወርሻለሽ የሚል ሀሳብ አላቸው። አደይ ግን መቼም ቢሆን በአንተ ሀሳብ ልትቀርጸኝ አትሞክርም፣ እኔ የራሴን ህይወት ልኑርበት ልቀቀኝና ከዚህ በማለት እየለመነቻቸው ቢገኙም መቼም ቢሆን አለቅሽም፣ አሁን እሺ በይኝና ድል አርጌ ልዳርሽ፣ ካለበለዛ የማደርገውን አደርጋለሁ እያሉ እየዛቱና እየፎከሩባት ይገኛሉ። አንተ መቼም ቢሆን አባት አይደለህም በማለት አደይም እንግዲህ መረር ያለ ነገር አባቷን ተናግራቸዋለች። እሳቸውም እጃቸውን ለጥፊ አንስተው አደይን በጥፊ ሲመቷት ነበር። በፍለጋ ያሉት እነ ደመቀና እነ ዴብም አደይን ለማንም መዳር አይችልም በማለት ዴብም እየዛተ ነበር። ዴቭን ንግግር ተከትሎም ደመቀ ወንድ ማለት እንደዚህ ነው፣ አንተ ግን ልፍስፍስ ነህ በማለት ንጉስን ይናገረዋል። ታዲያ ሳትሄድ ነበረ ይህንን ነገር ማድረግ የምትችለው ለምን አልተቆጣጠራትም በማለትም እርስ በርሳቸውም ሲጨቃጨቁ ነበረ። አንዳንዴም ደግሞ ነገር ከለኮሰ በኋላ ደመቀ ዳኛ የሚሆነው ነገር በጣም ነው የሚያስቀው። ለምለም ቤዛን ስለተጠራጠረቻት የመጣችበት የራሷ የሆነ አላማ አላት እንጂ ካለዛ እንዴት ሊሆን ይችላል እያለች ነው እንግዲህ። ባርኮት እናቷን ለመታወቅ አቅጣጫ ብትጠቁመውም እዛ ከደረሰ በኋላ እናቷን የሚያውቃት ሰው አቶ ባርኮት እየተንከራተተ ነው። በዚህ ሁኔታ ስለ ቤዛ እያወሩ ባሉበት ሰዓት ነበረ በራ አንኳኩታ ወደ ቤታቸው የተከሰተችው። ለምለምም ሰይጣን ሲጠሩት ይመጣል፣ ስራሽን ማን እየሰራልሽ ነው ወደ ቤት የመጣሽው በማለትም ትላከፋታለች። ቤዛም ምን አርሻ አንቺ በማለት እንግዲህ ሁለታቸው ጭቅጭቅ ይጀምራሉ። ታዲያ መሄጃ እንደሌላትና ባርኮት ከቤት ስለሌለ ባርኮት እስከሚመጣ ድረስ ከሄላ መቆየት እንዳለበት ትነግራቸዋለች። ለምለም በሁኔታው ደስተኛ ባትሆንም ኤላ ግን እስከፈለገች ድረስ መቆየት ትችላለች በማለት ፈቃደኛ ይሆናል። ነገር ግን ከለምለም ጋራ አንድ ላፊ ቃል ስትነጋገሩ እንዳልሰማ በማለትም ያስጠነቅቃታል። ነገር ግን ከለምለም ጋራ መስማማት አልቻሉም። እንዴት ነው ቤዛ እዚህ እንድትቆይ ፈቃደኛ የምትሆነው? በጭራሽ ከሷ ጋራ መስማማት አንችልም። ከአሁኑ ጀምሮ እንዴት እንደምትናገረኝ እያያት አይደለም በማለት ሁለታቸው እንግዲህ ጭቅጭቅ ይጀምራሉ። ኤላም የሁለታቸውን ጭቅጭቅ ላለመስማት ሲል ተናዶ ቤቱን ለቆ ይወጣል። ውሃ ጠማኝ ውሃ ስጭኝ ስትል የነበረው ሊዲያም ወንዝ ከወረደች በኋላ የወንዝ ውሃ እንድትጠጣ ብርሃኔ ብትጠይቃትም ቆሻሻዋ እንዴት ነው መጠጣው በማለት መጠጣት እንደማትፈልግ ትናገራለች። ፍቅርም ፌስቡክ ላይ ሊዲያ በፖስተችው ፎቶ ስለተመለከተች ተናዳ ለእናቷ እያሳየቻት ነበረ። እነሱ እንደዚህ ገጠር ሂዶ ፈታ እያሉ ነው፣ እኔ ግን እዚህ ብቻዬን እያለች እናትም ሊዝናኑ ሳይሆን አደይን ሊያመጡ እንደሆነ ይናገራሉ። በሌላ በኩል የአደይ አጋቾች ልጃገረዷን ከተማ አስረክበው ይሆን ወይስ እስካሁን እስከ ክብሯ ተቀምጣ ይሆን በማለት መቀጣጠባቸውን ተያይዘውታል። ታዲያ አቶ ጫኔ የሚባለው ሰው ወደ ውጭ እንዲወጣ ይሆናል። አለልኝና አደይ እዛው የታገተችበት ቦታ ብቻቸውን ናቸው። እነ ዴቭም አደይ የታገተችበትን ቤት በቅርብ ርቀት እየተከታተሉና ከዚህ ናት በጥንቃቄ መግባት ይኖርብናል እያሉ ነገሮችን በጥንቃቄ ማስኬድ እንዳለባቸው እየተመካከሩ ሳለ ከኋላቸው አቶ ጫኔ ይመጣባቸዋል። ዴቭና ደመቀ ሩጠው ሲያመልጡ ዴቭ ግን የአቶ ጫኔ በትር ደርሶበታል።
ብርሃኔም እህቴ አሁን በምን አይነት ሁኔታ ይሆን ያለሽው በማለት በመጨናነቅ ላይ ናት። ልልኝም ሆነ ጫኔ ካገኙት ሴት ጋራ መተኛት ነው የሚያምራቸው፣ የሮማን እጣ ፈንታ እንዳይገጥማት እንጂ በማለት ስጋቷንም ትገልጻለች። አይዞሽ እህቴ ከሷ ፍላጎት ውጭ ምንም አይነት የሚሆን ነገር የለም በማለት አሸናፊም እህቷን ሲያጽናናት ነበር። ታዲያ ብርሃኔም የሆነውን ሁሉ ለሮማን ልትነግራት ወደ እሷ ስትሄድ ሮማን ግን በጥሩ ሁኔታ ላይ አልነበረም ያገኘቻት። እያለቀሰችና በእንባ እየታጠበች አሁንም እየተጫወተባት እንደሆነና እጆቿና እግሮቿ ታስረው ብዙ ስቃይና መከራን እያሳለፈች ትገኛለች። ታዲያ አደይም የኔ ጣፈንታ እንዳይገጥማት ፈጥነሽ እህትሽን ልታድኛት ይገባል በማለት ከእህቷ ቶሎ እንድትደርስላትና እንድትታደጋትም እየመከረቻት ነበረ። በሌላ በኩል አደይ ከታገተችበት ሆና እድሜ ዘመኔን ያንችን ገላ ለመንካት ስመኘውና ስጠብቀው የነበረው ነገር ነው፣ አሁን ጥሩ አጋጣሚ ተፈጥሮልኛል በማለት ያስገድዶ መድፈር ሙከራ ሊያደርግባት ሲል ቪዲዮ ተቋርጧል። ምናልባትም አደይ ያስገድዶ መድፈር አደጋ ይደርስባት ይሆን ወይስ ጉዞ የጀመሩት እነዴብ ደርሰው ያድኗት ይሆን? አብረን የምንመለከተ ይሆናል። ለዛሬ ሰራተኛዋ አደይ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።